ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን፣ ይህ በዝቋላ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እየተዘጋጀ ወደ እናንተ የምናደርሰው የቴሌቪዥን ዝግጅታችን ነው። ከአሁን በፊት ተጠንቶ የነበረው የኔትወርክ ዝርጋታ ወደ ስራ ለመግባት የአካባቢው ማህበረሰብ ቅሬታ አስነሳ። በዋግኽምራ ብሔረሰብ አስተዳደር በዝቋላ ወረዳ በ011 ቀበሌ ጻላብ ከተማ ከአሁን በፊት ተጠንቶ የነበረው የኔትወርክ አገልግሎት ተደራሽነት ወደ ስራ ለመግባት በሰለጠነው ዘመን የአካባቢው ማህበረሰብ በኢኮኖሚያዊ በማህበራዊና በፖለቲካዊ ጉዳዮች እንዲገለል አድርጓል በማለት የአካባቢው ነዋሪዎች ቅሬታቸውን አቅርበዋል። የ011 ቀበሌ ነዋሪ አቶ አለምሰገድ በላይ እንዳሉት ጥንስስ ከተማዋ ከተመሰረተች ከ10 ዓመታት በላይ ሆኗታል። እኛዋ ከተማ ከተመሰረተች ከ10 ዓመታት በላይ እንግዲህ የሆነች ነው። ነገር ግን የኔትወርክ ተጠቃሚዎች አይደለም ስቲል እስከ ዛሬ ድረስ ማለት ነው። ነገር ግን ከሌሎች ቦታዎች ላይ ስናይ ግን ያው በአፋጣኝ ምላሽ ያው ኔትወርክ እና የተለያዩ ነገሮች የሚሰጥበት መንገድ አለ። ስለዚህ ግን እኛ ግን 10 ዓመታት ቢሆን የኔትወርክ ጥያቄና ሌሎች ጥያቄዎችንም ስንጠይቅ ነበር። ነገር ግን ያው መፍትሄ ያገኘንበት መንገድም የለም። ስለዚህ ገደል ላይ ተንጠልጥለን ነው እየደወልን ያለነው። በርካታ ነጋዴ የሚኖርበት የተለያየ ኢኮኖሚ ምንጭ ያለበት አካባቢ በመሆኑ ማህበራዊና ኢኮኖሚያዊ ግንኙነትን ለማጠናከር እንዲሁም በአዎንታም ይሁን ባሉታዊ የሚፈጠሩ ወቅታዊ ክስተቶችን ለሚመለከተው አካል በወቅቱ ለማሳወቅ የኔትወርክ ተደራሽነት ወሳኝ ሚና እንዳለው በመገንዘብ መንግስት አፋጣኝ ምላሽ እንዲሰጥ ሲሉም ጠይቀዋል። ኔትወርክ ሲኖር በአንድም በሌላ የገበያ ግብይት አለ። ወቅታዊ ሰላሙ ጋር በተመለከተ ደግሞ አንጻራዊ ሰላሙ ጋር መንግስት ጋር ግንኙነት የሚደረጉ ነገሮች አሉ። በመቀጠል ጥንስስ ከተማ ከሆነው አንጻር ደግሞ የሚፈጠሩ ችግሮች አሉ። ያን ሁሉ ዞሮ ገደል ላይ መቼም እንግዲህ ተንጠልጥለን ነው የምንኖረው። ስለዚህ ግን ይሄን ያው እንግዲህ ምላሹ በአጭር ሰዓት ውስጥ ያው እንዲመለስ እንግዲህ እንጠይቃለን። የ011 ቀበሌ ምክትል ሊቀመንበር አቶ አያሌው ገብራት ከአሁን በፊት ኔትወርክ አገልግሎት እንዲሰራ ተጠንቶ የነበረ ቢሆንም እስካሁን ወደ ተግባር ባለመግባቱ አሁን በሰለጠነው ሰዓት የአካባቢው ማህበረሰብ ኔትወርክ ፍለጋ ገደል ላይ በመውጣት ለእንግልትና ለህይወት ስጋት ተጋላጭ መሆኑን ጠቁመዋል። ኔትወርክ ችግር አለ። ያው ኔትወርክ ችግር አለ። ተራራ ላይ ወጥተን ሪፖርት ለማድረግ ሁሉን ለማስተላለፍ በጣም ችግር አለና ያው ገደል ከዛ አፋፉ ወጥተን ነው የምንደውለው። እንደምታዩት ከዛ አፋፉ ወጥተን ነው የምንደውለው እና ይሄን ያው ጥናት ነበረ ኔትወርክ እንዲሰራ ጥናት ተጠንቶ ነበረ፣ ግን እስካሁን አልተሳካም። የዝቋላ ወረዳ ዋና አስተዳዳሪ አቶ ታፈረ ሚሰን እንዳሉት ማህበረሰቡ የሚያነሳቸው የመሰረተ ልማት ጥያቄዎች ትክክለኛ ቢሆኑም ወረዳችን የበርካታ መሰረተ ልማቶች እጥረት ያለበት በመሆኑ ባለፉት ዓመታት ተላጅና ጨረቃና ቀበሌዎች ላይ በተወሰነ መልኩ ተደራሽ የማድረግ ስራ ተሰርቷል ብለዋል። አሁን ላይ ቃል የሚገባ ነገር ባይኖርም ቀጣይ ላይ በየደረጃው የህዝብ ጥያቄ ምላሽ እንዲያገኝ በትኩረት እንደሚሰሩም አመላክተዋል። ወረዳችን ስንመጣ ያው ብዙ የመሰረተ ልማት እጥረት ያለበት ነው። በተለይ ደግሞ አሁን የተጠየቀው ኔትወርክ ነው። ኔትወርክ ጋር ተያይዞ በዚህ 2 ዓመት ብዙ ጥሩ ነገሮች ተሰሩ አሉ። ለምሳሌ ተለያየ ላይ አሁን ባለፈው ዓመት ታወር ተሰርቶ አሁን ኔትወርክ የማይሰራ የነበረው አብዛኛው የሚሰራ ሆኗል። ግን በተገኘም ያው ኔትወርክ ታወር ተሰርቶ ኔትወርክ በተወሰነ መልኩ ይሰራል። ግን እሱ ጥያቄ አለ። የተበላሸ ነገር ስላለ ጥያቄው ቀጣይ የተበላሸው ነገር ሲስተካከል የማይሰራው አካባቢ ይሰራል ተብሎ ይታሰባል። ነገር ግን ጻላብ ቀበሌ ላይ ስንሄድ ግን ህዝቡ የሚያነሳው ጥያቄ ትክክለኛ ነው ለማለት ፈልጌ ነው። ህዝቡ የሚያነሳው ጥያቄ ትክክል ነው፣ ኔትወርክ አይሰራም። ነገር ግን ኔትወርክ አሁን እየተሰራ ያለው ነገር መልካም ስለሆነ ቀጣይም መንግስት በተሻለ መንገድ ጥያቄውን ይመልሳል ብለን እናስባለን። ማህበረሰቡ የሚያነሳው ጥያቄ ግን ትክክለኛ ነው ለማለት ፈልጌ ነው።